እግዚአብሔር አዎ ያውቃል። አዳምንም ሔዋንንም ፈጥሮ ሲያዘጋጃቸው እንደሚበድሉ እኮ ያውቅ ነበር። ለሱ ይሄንን ማወቁ ማእመረ ኩሉ ሁሉን አዋቂ መሆኑን ነው የሚያጠይቀው። አዳምና ሔዋን ሲኖሩ እንደሚበድሉ እንደሚያጠፉ አታርጉ የተባሉትን እንደሚያረጉ ይሄንን ሁሉ እንደሚከውኑ ያውቃል አያውቅም? ያውቃል። እያወቀ መፍጠሩ ነው ሊደንቃችሁ የሚያስፈልገው። እናንተ ልጆቻችሁ እንደሚያጠፉ እያወቃችሁ የሚያጠፉበት ቦታ ላይ አታስቀምጧቸውም፣ ታሻሻዋቸዋላችሁ እንጂ። እግዚአብሔር ግን እንደሚያጠፉ እያወቀ እንደሚያሳዝኑት እያወቀ ምንም ነገር እንዳይጎልባቸው ምክንያት አልባ እንዲሆኑ ማለትም የመጀመሪያዎቹ የሰው ልጅ በደል ተብሎ የሚጠቀሰው እንግዲህ ዕፀ በለሷን ቀጥፎ መብላት ነው። እቺ ዕፀ በለስ ራሷን ችላ መርገም ያለባት አይደለች። ዕፀ በለስ ውስጧ መርዝ ያለባት ሆኖ አይደለም። ዕፀ በለስ ብቸኛ የተሸከመችው ነገር ቢኖር የእግዚአብሔርን ትእዛዝ ነው። የማንን ትእዛዝ? የእግዚአብሔርን ትእዛዝ ነው። እግዚአብሔር የሰው ልጅ ባጠፋበት ጊዜ ላይ በብዙ አይነት መንገድ መቅጣት ይችል ነበር። ለምሳሌ ማጥፋት ይችል ነበር። ሰውን ከናካቴው አጥፍቶ አዲስ ሰው መፍጠር ይችላል። እነሱም ደግሞ ካጠፉ እነሱንም አጥፍቶ ምን ማድረግ ይችላል? ሌላ አዲስ ሰው መፍጠር ይችላል። ያጠፋውን የበደለውን ያስቀየመውን የሰው ልጅ ግን ከሚያጠፋው መኖርን መረጠለት፣ ኑራል። ይሄ ምህረቱ ነው፣ ይሄ ፍቅሩ ነው። ይሄንን ያጠፋውን የሰው ልጅን በሌላ መልኩ በምን ሊቀጣው ይችላል ብላችሁ ብታስቡ ዘላለም ዓለሙን እየተሰቃየ እንዲኖር ሊፈርድበት ይችላል። ሁሉን ነገር ሰጥቼ ነው የፈጠርኩ፣ ምንም ያጎደልኩብህ ነገር የለም፣ አንተ ግን አጉድለህብኛል፣ ስለዚህ ዓይንህን ላፈር ብሎት ዞር በል ማለት ይችል ነበር። ግን የሰው ልጅ ያጠፋውን ጥፋት ገብቶ ተረድቶት ማረኝ ብሎ ሲመጣ ግን እግዚአብሔር አምላክ ምሮታል። ይሄም ምህረቱን ፍቅሩን የሚያሳይ ቅዱስ ጎርጎርዮስ የአዳምን የሔዋንንና የእባቡን ነገር በእንደዚህ አይነት ነገር ያስረዳዋል። ስለሚጠቅመን በደንብ አድርጋችሁ ስሙ። አዳም አእምሮ ወይም ህሊና ነው ይላል። እስኪ አዳም በሉ ህሊና አእምሮ ነው። ሔዋን በሉ ስሜት ናት። ሰይጣን እባቡ ነው። እባቡ ቀድሞ የሄደው ወደ አዳም ነው ወደ ሔዋን ነው? ሰይጣን መጀመሪያ ኃጢአት ለማሰራት ሲመጣ ወደ ጭንቅላታችሁ ይመጣል ብላችሁ አትጠብቁ። ወደ ስሜታችሁ ነው የሚመጣው። ስሜታችሁን ነው መቀስቀስ የሚፈልገው። ስሜት ከተቀሰቀሰ አእምሮም አያስብም። ምክንያቱም አምጣ አምጣ የሚል ፍላጎት ስላለ ማለት ነው። እባቡ ሰይጣኑ አስቀድሞ ስሜት ወደ ተባለ ወደ ሴቲቱ ነው ሄደው። ስሜት የተባለው ሴቲቱ እንዲያስብ እንኳን ለአእምሮ ለአዳም እድል አልሰጠችው። ቀጥፋ ወዲያውኑ እንዲበሉ ነው ያደረገችው። በሉ፣ ወደቁ፣ አጠፉ ጥፋቱ። በዛ ጊዜ ለእግዚአብሔር ብዙ ነገር ማድረግ እየቻለ ታዲያ እንዳልኳችሁ መቅሰፍም ማጥፋትም አልፈልጋችሁም ብሎ መሄድም እየቻለ ያጠፉትን ጥፋት አምነው ምህረት